መሲ ሰላም እንዴት ናችሁ? ሰላም ናችሁ? ሼር እያረጋችሁ ነው። ስፖርት እስክንጀምር ድረስ እናውራ። ሰዓት እስኪደርስ ድረስ ትንሽ እናውራ። ስፖርት እስክንጀምር ያው 7 ሰዓት ላይ ነው ስፖርት የምንጀምረው። ሼር አርጋችሁ ነው እስከዛ እናንተ። ሰላም ለምለም ሰላም፣ ዜዶ ሰላም ሰላም፣ ሁላችሁንም ሰላም ብያለሁ። ንግስትዬ ሰላም፣ መስዬ አመሰግናለሁ ውዴ። ሂዱ ሼር አርጋችሁ ነው። ሼር አርጉና ነው። እናወራለን ትንሽ። ገና ነው ሰዓት፣ አሁን 5:30 ነው። 7 ሰዓት ነው። ያው ከ7 ሰዓት በኋላ ነው ስፖርት የምንጀምረው። ሰኒ ሰላም ነሽ? እንኳን ሰላም። ሁላችሁም እንዴት ናችሁ? ሰላም ናችሁ? ስፖርት እስኪደርስ ትንሽ እናውራ። ስለ ስፖርት ማውራት የምትፈልጉት ነገር ጥያቄ ካለ በዛው ጠይቁ። ዛሬ ዝም ብዬ ላውራ ነው ንግስትዬ እንጂ ገና ነው። የስፖርት ሰዓትማ ገና ነው። 7 ሰዓት ላይ ነው። 7 ሰዓት ላይ ነው የሚጀመረው። 7 ሰዓት ላይ ነው የሚጀመረው የስፖርት ሰዓት። ዛሬ መጣው ዝም ብዬ ነው። በዛውም ዩቲዩብን ያልተቀላቀላችሁ ሰዎች እንድትቀላቀሉ፣ ሊንኩ ያልከፈተላችሁ ሰዎች ስሜን አስቀምጬላችኋለሁ፣ እየገባችሁ ተቀላቀሉ። በዛኛው ሳምንት በሰፊው በዛ ስለምንጀምር። ሰላም እንኳን በሰላም ህይወትዬ አመሰግናለሁ ውዴ። ለምን ዱባይ ሄድሽ? ለስራ። ጥያቄ ጠይቁ። ስፖርት ሰዓት ገና ነው። 7 ሰዓት ነው ስፖርት የምንጀምረው፣ አሁን አይደለም። እንደዚህ ነው። እሺ ያው ፀጉሬ እንዳይበጣጠስ ነው የምሰራው። ለዛ ነው ህዊ እና ኩኩዬ ሰላም ነው። ዩቲዩብን ያልተቀላቀላችሁ ሊንኩን ከላይ አስቀምጬላችኋለሁ። ሂዳችሁ ሰብስክራይብ አድርጋችሁ ነው። በሚቀጥለው ሳምንት በዛ ስለምንመጣ በሰፊው ሊንኩን ማይከፍትላችሁ ደግሞ ያው ፒን አድርጌዋለሁ ስሜን፣ ሂዳችሁ አድርጋችሁ ነው። ጥያቄ ካላችሁ ጠይቁ። ደብሮሽ ነበር ወዴ? መቅዲዬ ሰላም፣ ሰርካለምዬ ሰላም። ሼር እያደረጋችሁ ነው። በሚቀጥለው ሳምንት ዩቲዩብን ስለምከፍት ሰብሰብ ብለን እንድንጀምር ሊቡን እኩል አንድ ላይ እንድንጀምር ያላደረጋችሁ ሰዎች ሰብስክራይብ ያላደረጋችሁ ሊንኩ አለ፣ በሊንኩ ሂዳችሁ አድርጉ። የማይከፍትላችሁ ደግሞ ያው ስሜን ፒን አድርጌዋለሁ፣ ሂዳችሁ እንትን በሉ። ሰርካለምዬ ሂጂ ሼር አድርጊ። ዛሬ ያው ሼር አታረጊ መሰለኝ። ስፖርት ሚስትን ማሰራት እፈልጋለሁ። ከጎን ሞባይል የሚባለው በቀለዬ ያው እንግዲህ ግሩፑን አቀላቅላት፣ ላይክ ፔጅን ትቀላቀል፣ ዩቲዩብንም እንድትቀላቀልና ያው ሰብሰብ እያልን ነው የምንሰራው። 7 ሰዓት ላይ ሰዓታችንን እናመሳስልና አንድ ላይ ነው የምንሰራውና አቀላቅላት ግሩፑን። ወርቅነሽ ጓደኛለሽ? አዎ ሼር አድርጋችሁ ነው። ሼር ወደ ፍሬንዶቻችሁ ሼር አድርጋችሁ ነው። እንዴት
ትግስትዬ እንዴት ነሽ? ሰላም ነሽ ወይ? ሰላም ናችሁ ወይ? እንዴት ናችሁ? እንዴት ናችሁ? ሁሉ አማን ነው? ስፖርት ገና ነው። 7 ሰዓት ላይ ነው የምንጀምረው ስፖርት። እስከዛ ዝም ብለን ትንሽ እናውራ። በሚቀጥለው ሳምንት ዩቲዩብን ስለምከፍት ሊቭ ስለሚጀምር እዛ ላይ ያልገባችሁ ሰዎች እንድትገቡን በዛው ልነግራችሁ ነው የመጣሁት። ኮገና አልደረብኩሽ። እኔ አላምንሽም ሰካለምዬ፣ እኔ አላምንሽም። እስካሁን አላደረግሽኝም። ደስማም ላይ ያረጋችሁ ደግሞ ለጓደኞቻችሁ በዋትስአፕ በመናምን ሊንኩን ሼር አድርጉላችሁ እንዲቀላቀሉ ነው። ሼር የምናደርገው ወደ ፍሬንዶቻችሁ ነው። አንቺ ጋር 7 ሰዓት እኔ ጋር አይደለም። ያውና እናመሳስለው እናቀራርበዋለና። ምንድነው ዛሬ በጊዜ መጣሽ? ዛሬ በጊዜ የመጣሁት ዝም ብዬ ትንሽ እንድናወራና 7 ሰዓት ላይ ነው ስፖርት፣ 7 ሰዓት ላይ ነው እኔ ባለሁበት ሀገር የምንጀምረው። ዘንስ አመሰግናለሁ ላቢው። ዛሬ በጊዜ የመጣሁት በሚቀጥለው ሳምንት ዩቲዩብን ሊቭ ስለሚጀምር ያልተቀላቀላችሁ ሰዎች ሊንኩን ተጭናችሁ ሰብስክራይብ አድርጉ። የምቤ ያላችሁ ሊንኬ ያልከፍት ያላችሁ ደግሞ አናሰፋ ብዬ ይሄው እዚህ ጋር ፒን አድርጋለሁኝ። በዛ ሰርች አድርጋችሁ ነው። ኔት የለኝም ውዴ፣ ሲኖረኝ ገጭሻል እንዴ? ይሄ በዳታ ነው ታዲያ ያወራሽኝ ያለሽው እስካሁን ሊቭ ላይ? አይ ፕሮፌሽናል ፎርስ አንድምሽ ሚስታለው እሱን ጠይቁ። ኮኮቤ እሱን ነው የምትጠይቂው። እሱን ማን ምን አውቃለሁኝ? አይ እስካሁን አላየውም። እንግዲህ እኔ እስካሁን አላየውም። ያላረጋችሁ ሂዳችሁ አርጋችሁ ነው። ሊንኩ የሚከፍትላችሁ ደግሞ ገባ ብላችሁ ሊንኳ ላይ ደቅ አድርጋችሁ ላይ ገጭታችሁ የደውሏን ምልክት ተጭናችሁ ነው ሊቭ ስንገባ እንድንገናኝ። እንቆ ወንድም እንስ በቃተለያየን ማለት ነው። ዩቲዩብ ተጠቃሚ አይደለሁም። ሰርካልም ያራል ተለያየን። በዚህ እመጣለሁ እንዴ? ምን ሆነሽ ነው አንቺ ደግሞ? ቢረሳ የመጀመሪያ ዘመን ይረሳል እንዴ? አራ በዛ በኩል ቪዲዮ እንደዚህ ቪዲዮዎች ለመልቀቅ ምናምን አሪፍ ነው። እንደዚህ ምግብ ምናምኖችም ልለቅ ስላሰብኩኝ ጁሶች፣ ሻዮች ምናምን አንዳንድ ልጆች የጠየቁን ስለሆነ በዛ በኩል ለመልቀቅ አሪፍ ነው። ሁሉም ሰው ያገኛል። አንዴ ሰብስክራይብ ካረገ በለቀቁት ሰዓት ወዲያው ይደርሰዋል እንጂ በዚህማ አልጠፋም። እሺ አንቺን ለማድረሽ ኮኮብ ያልገባኝም። ሰላም መጣሽ? እኔ መጥቻለሁ። ሰላም አሴማ፣ አንቺ ማሳስተሽኝ ስፈልግ ግባትሽ ወይ ውዴ። ያው ዝም ብዬ ጽፍ እኮ ያው እንትን ትይዋለሽ ብዬ እኮ ነው። ያው የስም መጀመሪያ የሚጀምረው በዛ ስለሆነ እንትን ትላላችሁ ብዬ ነው። ይቅርታ እንግዲህ። አሁን አረግሽኝ ወይስ አላረግሽኝም? አን እንዴት ነሽ? ሳሮን እያለሁ ሰላም። ሂዱ ሼር አድርጎ እስኪ ትንሽ ወሬ እናውራ። ስፖርት ገና ነው። አሁን ለስድስት ሩብ ጉዳይ ነው ገና 7 ሰዓት ነው ስፖርት የምንጀምረው። ከ1 ሰዓት በኋላ ነው። እስከዛ ዝም ብዬ ላውራችሁ። ዩቲዩብን ሰብስክራይብ ያላረጋችሁ ሄዳችሁ እንድታረጉኝ ነው። ከዛ የፈለጋችሁትን ደግሞ መጠየቅ ትችላላችሁ። ጠይቂ መስዬ ጠይቂ። ጥያቄ ካለሽ ጠይቁ። መጠየቅ የምትፈልጉ ወርቃዬ አመሰግናለሁ። የኔ ውድ ነኝ። ሙሉ ድድ ነው ማረግሽ ውዴ። ኮኮይ ሼር ላርግልሽ። እሺ ሳሮን ይሄ ሼር አርገሽ ነይ። ፍሬንዶቻችሁ ጋር ሼር አድርጉ።
ቢያንስ 2000 ፍሬንድ 3000 ፍሬንድ የፌስቡክ የሌለው የለም። ከዛ ውስጥ 10 ሰው 20 ሰው ሊከታተለን ይችላል፣ ሊቀላቀለን ይችላል። ሼር አድርጉ። ዩቲዩቤንም ለፍሬንዶቻችሁ በዋትስአፕ ሼር አድርጉላቸው፣ ለምታውቋቸው ለምትቀርቧቸው ሰዎች ሰፖርት እንዲያደርጉኝ አድርጉ። ምንድነው እናንተ የት ነው ያለሽው? ዱባዮች ደግሞ በውስጥ በኩል ገባ በሉና ተዛመዱ። አርጌሻለሁ ግን ሱራፌል ደህና ነው። አርገሽኛል። እኔ ወደ አመሰግናለሁ። ደህና ነው። ዘውዱ የተባለ ልጅ ነበረች አስፖርት የምትሰራ ከዛ አባረታታናት ሲበቁ ላሽ አለ ሰርካለም። እኔ እንደዛ አላደርግም በፍጹም። ቲምንዛማታምን እንደዛማ አላደርግም። ማለት ሼም የሚባል ነገር አለ። ፀጉርሽን ምን ነው የምትቀቢው? ፀጉሬን በፊት ዝም ብዬ ነው ኦሊቭ ኦይልም ፈሳሽ ቅባት ኢትዮጵያ ስለምቀባ ፈሳሽ ቅባት የሚመቸኝ ይመስለኝና ዝም ብዬ ነበር የምቀባውና በቀደም ሳላስበው ዝም ብዬ ጭቃ ቅባት ተቀብቼ ፀጉሬን እየጎነጎንኩት 1 ወር ምናምን በጣም አሪፍ ነበር። ከዛ መሀል ላይ መልሼ እሱ ሲያልቅ ፈሳሽ ቅባት ገዝቼ እንትን አልኩት። ስሰራው እንደ በፊቱ አልሆነምና ገና ነው እኔም ለፀጉሬ ያወቁት። ጭቃ ቅባት ሹሩባ ስሰራው በጭቃ ቅባት አድርጌ ውሃው ትንሽ እንደደረቀ ስትፈቱት ራሱ በቃ ፍሬሽ ነው ፀጉራችሁ። እና እኔ እሱን የተመቸኝ ግን የሁሉም ሰው ይለያል። እኔ እንጃ። እኔ በፊት ዝም ብዬ ነበር ኮኮናት እቀባለው፣ ኦሊቭ ኦይል እቀባለው ያው አሪፍ ናቸው ስለሚባል ዝም ብዬ ነበር የምገባው። ግን አሁን ዝም ብዬ ጭቃ ቅባት ስቀባ ፀጉሬን በቃ ሹሩባውን ስፈታው ራሱ ጥሩ ሆኖ ነው እንትን የሚለው። እና ሞክሩት እስኪ። እኔ ላይ ሰርቶልኛል። እኔ ድሮ አልከታተለውም ዝም ብዬ ነው ፈሳሹንም ምኑንም የምቀባው። ያው ኦሊቭ ኦይል ጥሩ ስለሆነ ለምግብም ለፀጉር አሪፍ ነው ብዬ ዝም ብዬ እቀባ ነበር። ጎበዝሽ ወዴ። ዱባይ ግን ምን አለ? እኔ ከእስራኤል ስለሆንኩ ነው። ዱባይ ያው ስራ ነው ያለው እንደ ሁሉም እንደ አረብ ሀገር ነው ወንድሜ። አው በለው መኖሪያ ፈቃድ አለሽ? አው ወንድሜ ያለኝ። እስኪ ስራ ማፈላለግ ግቡ። ሰብስክራይብ ያላርጋችሁ ሊንኬ ከላይ ያለ ሄዳችሁ አድርጉ። ሊንኬ ያልከፈተላችሁ ደግሞ ይሄው ስሜን ፒን አድርጌዋለሁ። እንትን በሉ። አይሰራም ስልክ። አሁን ስልክ ይሄ ማን ስልክ እንደሆነ እዚህ ውስጥ ያለ ሰው አይሰራም ሳነሳው። ጀምሬ ሰቆም መስዬ ስፖርት አቁሜ ስቆም ወፈርኩ ጨመል የኔ ውድ። ያው ስፖርት አቁማ ብዙ ሰርታችሁ ካልሆነ ብዙ በጣም ሰውነታችሁ ስፖርት ከተዋሃደ በኋላ ስታቆሙ ነው እንጂ የምትወፍሩት። ቀላል ስፖርቶች እየሰራችሁ ብታቆሙ ይሄን ያክል ለውጥ አይኖረውም። ሰውነታችሁ አይበለሻሽም። ግን ያው በጣም ስፖርተኛ የሆኑ ሰውነታቸው ከስፖርት ጋር የተዋሃደ ሰዎች ሲያቆሙ ስፖርትን ሰውነታቸው ቶሎ የመበላሸት አቅም አለው። ግን እንደዚህ ለጤናችን ቀለል ያለ ስፖርት የምንሰራ ከሆነ ቶሎ አይበላሽም። ጭቃ ቅባት አሪፍ ነው ለፀጉር። አዎ ሰርካለም የኔ ራሱ ነው። እንደዚህ ልብም ብዬ አላቅም። ዝም ብዬ ነው ፀጉሬን ፈሳሽ ኢትዮጵያ ዜኒት ስለምቀባ እንደዛ በቃ እሱ የሚመቸኝ ስለሚመስለኝ ያው አናት ኢትዮጵያ አናታችሁን ያርሳል ይባል የለ እንደዛ ስለሚመስለኝ ፈሳሽ ቅባት ነው ሁሌ አሪፍ እንደሆነ ማስበው። ግን ሹሩባ ስትሰራ በጭቃ ቅባት ፀጉሬ ብታው ስፈታው ራሱ 4 ቀን አለ 4 ቀን ስፈታ አሁንም ቅባቱም አለ። በዛ ላይም የሆነ ስትነኩት ራሱ ወዞ ፈሳሽ ስቀባ ግን ድርቅ ነው የሚለው ወዲያው። አዩ ምን አዲስ ገቢ ነሽ ውዴ? ተመለሽ ወደ ቀልብሽ። ዱባይ ነኝ እኔ። ኮኮብዬ ነይ በውስጥ ውዴ። ስራ ጀምረናል። ጎራ በሉ። አዎ ብዙ አይነት ጭቃ አለ። ተስማማሽ?
ተጠቀሙ። እስኪ ቀይራል ነው ዝም ብዬ አንድ ነው የተቀባሁት አሁን ግን እስኪ እየቀያየርኩኝ ጭቃ ያለው እንጂ ጭቃ ቅባት ነው አሁን ለኔ የፀጉር አሪፍ የሆነው። አብሶ ሹሩባ ስትሰሩ ጭቃ ቅባት አሪፍ ነው፣ ልስልስ ነው የሚያደርገው። ሰብስክራይብ ያላረጋችሁ ከላይ ሊንክ ያለ ሄዳችሁ ሰብስክራይብ ገጭታችሁ ነው። ሊንኩን ማይከፍትላችሁ ደግሞ ስሜ ያለ እዚህ ከታች ፒን አድርጌዋለሁ፣ ሄዳችሁ አድርጋችሁ ነው። ሄዌዬ ሰላም ውዴ እንዴት ነሽ? ስፖርት እስኪ ጀምር ትንሽ እናውራ ብዬ ነው እንጂ ገና ነው ሰዓት። እሺ ስፖርተኞች ወደ ስራችሁ ሂዱ፣ በኋላ እንገናኛለን 7 ሰዓት ላይ። ስንት ውዴ ስንት ደረስኩኝ? 560 550 ምናምን 560 ሳልደርስ አልቀርም። 400 ምናምን ነው የቀረው ልጀምርና በሚቀጥለው ሳምንት ሰኞ በቃ እሁድ እንደውም እንጂ እሁድ ፎር ሹር እንጀምራለን ሊቭ ሰብሰብ ብለን። ሶማሌ ነሽ? እኔ ጃሉ አይጠፋብኝም፣ ያው ብዙ ሰው ሶማሌ ነሽ ይለኛል። እንግዲህ አይጠፋብኝም እስካሁን ያላቅም። ጸጉሬን ብዙ ጊዜ ምንም አልቀባም፣ ግን አሁን የጀመርኩት የሰላጣ ዘይት ተጠቀሙ። ንግስት ያቀያየረ እኔም ዘይቱን ነው ያው ምግብ ላይ ለምግብ ጥሩ ነው ስለሚባል እንደ እሱን ነበር የምቀባው፣ ግን ጭቃው ቅባት በልጦ ነው ያገኘሁት። ኢሞ አንሺ መስዬ አንቺ ነሽ የደወልሽው? አይሰራም እኮ እስኪ ደውይ። አይሰራም እኮ በቀደም ስደው ትላንት ወዲያ ብለው የት ነው ያለሽው? ዱባይ ከሆንሽ አይሰራም። የት ነው ያለሽው? ዱባይ። የኔ ቆንጆ ሰላም ላንቺ ይሁን። ህይወትዬ ሰላም ብያለሁኝ። ስፖርት ሰዓት ገና ነው፣ ትንሽ እንቆያለን። ዘይኒት በጣም ይቆራርጣል። እኔ እንጃ ያው ኢትዮጵያ እያለሁ ነው የምቀባው የነበረው፣ አሁን አላስታውስም። ሰርካለም ስንት ሰዓት ላድርገው? ስንት ሰዓት እናንተ አይደላችሁ እንዴ 7 ሰዓት አድርጌ ያላችሁ? እኔ እኮ በዚህ ሰዓት ነበር የምሰራው ስፖርት። 7 ሰዓት ላይ ስራ ስለምንጨርስ አላችሁ 7 ሰዓት ላይ አረኩኝ። ስንት ሰዓት? እስኪ ተወያዩና 1 ሰዓት ምረጡ። የሚያቀራርበን ሰዓት ምረጡ። ስንት ሰዓት ነው አሪፍ? እስኪ ጻፍ አድርጉ። በእጅ ብልጫ ነው እኛ ቤት፣ ዲሞክራሲ አለ እዚህ ቤት። በእጅ ብልጫ ስፖርት ሰዓት የሚመቻችሁ በግሩፕ ሰብሰብ ብላችሁ መስራት የምትፈልጉ እስኪ ሰዓት ምረጡ። ዱባይ መስዬ በይ ሃይ በይኝ። ዱባዮች ነው በውስጥ ሃይ በሉ፣ ያው እንዛመዳለን። ያላረጋችሁ ገብታችሁ ሊንኩን ተጭናችሁ አርጋችሁ ነው። ትዝዬ ሰላም ብያለሁ ውዴ። የስፖርት ሰዓት ገና ነው፣ ከ1 ሰዓት በኋላ 7 ሰዓት ላይ ነው ስፖርት የምንጀምረው። ትንሽ እንጫወት፣ ስፖርት እስክንጀምር ድረስ ትንሽ እንጫወት። በሚቀጥለው ሳምንት ዩቲዩብ ላይ ስለምገባ ያልተቀላቀላችሁኝ ሰዎች ተቀላቀሉ። ስፖርት በግሩፕ ሆነን እንሰራለን። ያው ቁም ነገራችን እንደተጠበቀ ነው። 5 ሰዓት ላይ ማለት እኮ አሁን ኦሬዲ ቀደም ብሎ ማለት ነው። በፊት እኮ 5 ሰዓት ላይ ነበር የምንሰራው። ጠዋት 11 ሰዓት ላይ ማለት ሌሊት ነው ወይስ? ቆንጆ ነሽ፣ አመሰግናለሁ። ሙላይ አለ ወጣልኝ አለሽ የኔ። ለምን አልወጣልሽም? ሃይ በይኝ። እሺ ሃይ በይኝና እኔ ልላክልሽ በውስጥ። ሄሎ እኔ ስራ የሚጨርሰው ሌሊት ነው፣ ቢያንስ 5-4 ሰዓት። አንቺ የመስራት ኢላማ የለሽም፣ ዝም በይ አንቺ ሰርጋለም ያበጥብጪ። 5 ሰዓት 4 ሰዓት ላይማ እኮ ከእንቅልፋችን የምንነሳበት ሰዓት ነው። ምንድነው በዛ ሰዓትማ ሰው የለም እኮ ነው ወይስ ሰው እንዳያይ ነው አላማሽ? ምንድነው? ሄሎ ሲሰራ ዘጋው። ጀመሪ ሰዓታችን ገና ነው፣ ገና 6 ሰዓት አልሆነም። 7 ሰዓት ነው የምንጀምረው። ያው ብዙዎቹ 7 ሰዓት ላይ ነው በፊት የምንሰራው እና በዛ ሰዓት ነው የሚመጡት። መስዬ ሰላም። አዲስ የመጣችሁ ሰዎች ገብታችሁ ሰብስክራይብ አድርጋችሁ ነው። ሊንኩ ከላይ አለ። ሊንኩ ካልከፈተላችሁ ደግሞ በዚህ ሀና ሰፋ የሚለው ፒን አድርጌዋለሁ፣ ሰርች አድርጋችሁኝ ነው
ለጓደኞቻችሁም ለምትቀርቡት ሰዎች በውስጥ በኢሞ በዋትስአፕ ሼር ያደረጋችሁ ሰብስክራይብ አስደርጉኝ። ሰላም ነው። ሰላም ሀኒቾ እመቤትዬ፣ ሰላም ተዋበችዬ፣ ሰላም መሲዬ፣ ሰላም ሰላም ብያለሁ ሁላችሁም። በርቺሽ ውዴ፣ አመሰግናለሁ። ላይክ ፔጁንም ገብታችሁ ቼክ አድርጉት። ከስፖርት ውጪም የምንወያይባቸው የምናወራቸው ብዙ ነገሮች ብዙ ያሳተፉ ፕሮግራሞች ነው ያሉን። ስፖርት የማትወዱ ሰዎች ይሄ ስፖርት ብላችሁ እንዳትሄዱ። where you are bro my bros outside ነው ያለው። ኳስ ሊጫወት ወጥቷል። ኦኬ 4 ሰዓት ማለት 10 ሰዓት ጠዋት ነው በኢትዮጵያ 4 ሰዓት እኮ ነው። 4 ሰዓት ጠዋት ነው። 4 ሰዓት ላይ ጠዋት ነው በሉ ወይ በቃ ጠዋትም ማታም ለስራ እንግዲህ ብዙዎቻችሁ ስራ ጨርሳችሁ ነው። ብዙዎቻችሁ ደግሞ በቃ ሁለቴም ቢሆን እሰራለሁ። ሰርካለምዬ ዩቲዩብ ላይ ማታ እሰራለሁኝ። አንቺ ያው ፌስቡክ ነው የምትጠቀመው ስላልሽ ጠዋት ወይ ፌስቡክ ላይ ሊቭ ገባለሁ። ተዋብቺ አመሰግናለሁ ውዴ። ትላንት ያደረጋችሁኝ ትላንት ወዲያ ያደረጋችሁኝ ልጆች አመሰግናለሁ። አሁን ያላረጋችሁኝ ግን ሂዳችሁ አድርጉ። እመቤትዬ 7 ሰዓት እሺ በቃ ሁለቴ ያደርጋለሁ። ችግር የለም ሁለቴ ያደርጋለሁ። ይሄንትዬ ባታረግም ችግር የለም። የኔ ውድ ማታ 10 ስንት ሰዓት ነው? 10 ሰዓት 4 ሰዓት በኢትዮጵያ። ኦኬ ማታ ማታማ ምን ድክምክም ነው የሚለን በቃ ድክምክም። ያው ማታ ደግሞ እኮ ያ ፕሮግራማችን አለ ሰርካለምዬ፣ ያ የምንወያይባት ፕሮግራም አለች ማታ። በቃ እኔ ፕሮግራሙን እንደጨረስኩ ለአንቺ ቪዲዮ እየቀረስኩ ልካለሁ። ፕሮግራሙ ስፖርት ነው። ሌላም አለ ዘቢናዬ፣ ሌላም አለ። ላይክ ፔጁን ገብተሽ ማየት ትችያለሽ ውዴ። ሌላም ሀሳባችንን የምናንሸራሽርበት ፕሮግራም አለ። ቼክ አድርጊው ገብተሽ። መዳምሽ ልክ ብላለች እንጂ እንዳትመለስ። ቆይ ትንሽ ራቅ ትበል። ትንሽ ነው ሰዓት የቀረን፣ እንጀምራለን። እስከዛ ሰብስክራይብ ያላረጋችሁ ሂዳችሁ አድርጋችሁ ነው ሄዶ አድርጋችሁ ነው። ማናት መስዬ ቆይ ታያታለሽ አንድ ቀን ነይ። መቅደስዬ ሰላም መሲ ሰላም፣ ሁላችሁንም ሰላም ብያለሁ። ያላረጋችሁ ሰዎች አርጋችሁ ነው። ላይክ ፔጁን ያልተቀላቀላችሁ ተቀላቀሉ። ላይክ እየገጫችሁ ሊንኩ ካልከፈተ ህይወትዬ፣ ይሄው ስሜን እዚህ ጋር አስቀምጫለሁ ሀና ሰፋ የሚለው ማለት ነው። አንዳንዶቻችሁ ሊንኩ ስለማይከፍትላችሁ ሀና ሰፋ ይሄው እዚህ ጋር ከታች ፒን አድርጌ ያስቀመጥኩት፣ በሱ ገብተሽ ሰርች አድርገሽ እስኪ ሞክረሽ ነው። ሰርች አድርገው በቀደም ብዙ ልጆች በዛ ነው ያደረጉኝ። የቦርጭ ማጥፊያ ንገሪኝ ፍኖትዬ። ያው ግሩፑን ተቀላቀይ እንግዲህ። ቦርጭ በአንድ አይጠፋም። በየቀኑ የተለያዩ ስፖርቶች ስለምንሰራ እንደዛ አድርገን ነው ቦርጭን የምናጠፋው እንጂ በአንዴ ስለማይጠፋ በአንድ ንግግር ሂደሽ ተቀላቀይ ግሩፓችን። ዩቲዩብን ገብተሽ ሊንኩ ከላይ አለ። ሊንኩ ካልከፈተ ከታች ሀና ሰፋ የሚለው ተቀላቀይ። ፕሮግራሙ ሰራ እሺ ውዴ፣ ጎበዝ። በቃ እንደሱ ከሆነ አሪፍ ነው። ሰርካለምዬ እመቤትዬ፣ እሱ ካልከፈተላችሁ አንዳንዶቻችሁ ሊንኩ ስለማይከፍትላችሁ ይሄው ሀና ሰፋ የሚለው ማለት ነው ስሜን አስቀምጫለሁ። በሱ ሰርች አድርጋችሁ ማድረግ ትችላላችሁ። ስፔሊንጉን በደንብ ይዩት፣ ደብል ምናምን ሳታደርጉ ሀና ሰፋ የሚለውን ሂዳችሁ ሰርች አድርጋችሁ እስኪ አድርጋችሁ ነው። ካልሰራላችሁ ነገር ግን ይሰራላችኋል። እርግጠኛ ሁኜ የምነግራችሁ። ስፖርት የለም እንዴ ዛሬ? አለ መስዬ
ገና ነው ሰዓት። እስከዛ ሰብስክራይብ ያላረጉኝ ልጆች እንዲያረጉኝ ነው በዩቲዩብ በሚቀጥለው ሳምንት ሊቭ ስለምገባ ማታ ሰርቼ በልጅ ሰርክ አለምዬ ለምን ቀለል ያለ ምግብ አትበይም? አሁን በዚህ ሰዓት ማታ ምሰሪ ከሆነ በዚህ ሰዓት ቢና ማለት ጠግበሽ አሁንም ቢሆን አታበይ፣ ኖርማል አበላል በልተሽ ማታ ደግሞ ስፖርት ከሰራሽ በኋላ ቀላል ምግብ ለምን አትበይም? የማይከብድሽ ምግብ ማለት ነው። ለጓድሽ ሰብስክራይብ ያረጋችሁ ደግሞ ለጓደኞቻችሁ በዋትስአፕ በኢሞ በምናምን እያረጋችሁ አስደርጉኝ። እሺ አድርጌሻለሁ። ሀኒዬ ሞክሽ አመሰግናለሁ የኔ ውድ ቴንኪው። የደውላ ምልክት ተጫኑ ሊቭስ ገባ ቶሎ እንዲደርሳችሁ። ለጓደኞቻችሁ ሼር ያላረጋችሁ ደግሞ አድርጉ ከዚህ ስትወጡ። ማራናታዬ ሰላም የኔ ቆንጆ እንዴት ነሽ? ችግር የለም ይጠፋል፣ ቦርጭ ይጠፋል። እሺ ያው እንደተነጋገር ነው ሰብሰብ ብለን አንድ ላይ ነው ለውጡን የምናየው። አዲስ የመጣችሁ ተቀላቀሉ። ዘቢን ያመሰግናለሁ የኔ ውድ አመሰግናለሁ። ወጣችሁ አርጋችሁ የመጣችሁን በጣም ነው የማመሰግነው። ንግስት የሩዝ ያወፍራል እንደ ቀላል ያወፍራል። ሶፊዬ ሰላም ሰላም ብያለሁኝ። እንዴት ይዞሻል ስፖርት? ስትራፖ ያዘኛልሽ በዛው ጠፋሽ። ሀብታምዬ ሰላም ነኝ። እንዴት ነሽ? እንዴት ዋልሽ? ያው ስፖርት እስኪ ጀምር ትንሽ ላውራችሁ። ሰብስክራይብ ያላረጉኝም እንዲያደርጉኝ እየተናገርኩ ነው። በሚቀጥለው ሳምንት ስለምገባ ለጓደኞቻችሁ ያላካችሁም ላኩ። ሶፊ ለጓደኛሽ ለ5 ለ6 ጓደኞችሽ ላኪ። ንግስትም መሲም ዘቢም ለጓደኞቻችሁ በዋትስአፕ በኢሞ አዳርሱ። እሺ አለፈኝ እንደተዘንደው አሊፋ ሱልጣን አልገባኝም። እንዴት ዘዶ አልገባኝም የጻፍሽው ውዴ። በ3 ቀን ማቦርጭ እንዴት ይጠፋል? ምን ጉድ ነው? በ3 ቀን ቢጠፋ የበደረሰን። ታዲያ ምን እንመገብ? ያው ብዙ ዩቲዩብ ላይ ግቡና እንትን በሉ። በሚቀጥለው ሳምንት ምግቦች የሚመቻችሁ ምግብ መስራት በግላችሁ የሚመቻችሁ ሰዎች ምግብ ምናምን ስለምለቅ በዛ እንገናኝ። ጁስ ምናምን ቪዲዮዎች ለቃለሁ በዩቲዩብ ላይ። ዩቲዩብ ላይ ሰብስክራይብ ያላረጋችሁ ገብታችሁ ተቀላቀሉ። እኔ ሁሌም ሩዝ ልብላ እንዴ? አቢ መወፈር ንግስትዬ፣ ለካ አንቺ አላማ መወፈር ነው። ሩዝ ቢ፣ ቺዝ ቢ መወፈር የምትፈልጉ ሰዎች ቺዝ ቢ፣ ሩዝ ቢ፣ ድንች ቢ በደንብ እንድትወፍሪ። ሰውን ፖለቲካ ካወራሽ መቼ ያደርጋል? ኩኩሻው እውነትሽን ነው እኮ። አይ እኛማ በቃ ሰብስክራይብ ይቀር እንጂ ፖለቲካ እንደሆነ እናወራም። እናንተ ለጓደኞቻችሁ ምናምን አስደርጉኝ እንጂ እኔ ፖለቲካ አላወራም። እንደው ለሰብስክራይብ። አመዲ ሰላም፣ አይን አለምዬ ሰላም። ሼር አድርጉት። ከዛ ደግሞ ቪዲዮን ሌላ ሰው ጋር እንዲደረስ ማለት ነው። ይመስገን ሀኒት ማራናታዬ። ይሄው በስሜ ሊንኩ ማይከፍትላችሁ ሰዎች ስሜን አስቀምጫለሁኝ። በሱ ፎር ሹር ታገኙኛላችሁ። ሜቢ ስፔሊንግ በትክክል ከጻፋችሁ አንዳንዴ ደብል ኤስ ምናምን ካረጋችሁ ነው እንጂ ስፔሊንጉን በትክክል ይዩትና ኤን የሚለው ላይ ደብል የለም፣ ኤስን ደብል እንዳታረጉ አሰፋ የሚለው ላይ ታገኙኛላችሁ። እርግጠኛ ሁኝ የምነግራችሁ። አዚዛዬ ሰላም። ሀብታምዬ በጣም የወፈራችሁ ሰዎች ቢያንስ
በቀን 10 ደቂቃ ገመድ ለመዝለል ሞክሩ። አንዳንድ ደቂቃ እየሰራችሁ እያረፋችሁ 10 ደቂቃ ገመድ ለመዝለል ሞክሩ። መሮጥ የምትችሉ ሰዎች ደግሞ እርምጃ በደንብ ተራመዱና ሰውነታችሁ ስትራፖ ከጠፋላችሁ በኋላ ለመሮጥ ሞክሩ። መሀል ላይም እኔ ለሙሉ ሰውነት እያልኩ አሁን ትላንት የሰራዋቸው ስፖርቶች አሪፍ ነው። ለሙሉ ሰውነት የሚሆኑ ስፖርቶች መስራት ትችላላችሁ። መኮንንዬ ሰላም ብያለሁኝ ወንድሜ። መስያ አመሰግናለሁ ውዴ። እኔም ውድድ ነው ማረግሽ። ብዙ ነገር ሞክሬያለሁ ግን ምንም ኤልፋዬ እኔ ብዙ ነገር ሞክሬያለሁ ግን ስትሞክሩ ለውጣችሁን እያያችሁ መሆን አለባችሁ። ስፖርት መቀየር ካለባችሁ ስፖርት እየቀየራችሁ፣ ምግብ ማስተካከል፣ ምግብ ምን አይነት ሰው ምግብ ስትበሉ ነው የምትቀንሱት፣ ምን አይነት ስፖርት ስትሰሩ ነው የምትቀንሱት፣ እሱን በትክክል ዝም ብሎ ከመስራትም ምን አይነት ስፖርቶች ስትሰሩ ሰውነታችሁ እንደሚቀላችሁ በደንብ የሰውነታችሁን እያዳመጣችሁ መስራት መቻል አለባችሁ። ኩሽዬ አው ምን ነው ፕላስቲክ ያረኩ ይመስላል እንዴ? በሶስት ቀን ቦርጭ አልጠፋም አላለችም። አይ አይጠፋም በሶስት ቀንማ። ፋጡማዬ ሰላም። ስፖርት ሰዓት እስኪ ደርስ ድረስ ላውራችሁ ብዬ ነው። በዛው ሰብስክራይብ ያላረጉኝን ሰዎች ለማስደረግ ነው የመጣሁት። እሺ አዲስ የመጣችሁ ሰዎች ካላችሁ ምን ላይ ናችሁ ለምትሉ ምን ልበል? ሹክ ውዴ ምንድነው ሹክ ምለው? ሃኒ ከወገቤ በላይ ብቻ ነው እንዴ? ከወገቤ በላይ ብቻ ነው መወፈር የምፈልገው? ይሄ ምንድነው? እንዴት ነው? ከወገብሽ በላይ ነው መወፈር የምትፈልገው? ቦርጭ አልፈልግም። ይፈልጋል ቦርጭ አረኔ ወደ እሺ ወዴ እንስዬ ሰላም። አዲስ የመጣችሁ ሰላም አዲስ የመጣችሁ ሰዎች ትታዩኛላችሁ። ሰብስክራይብ ያላረጋችሁ ሊንኩ አለ፣ በሊንኩ ሄዳችሁ አርጉ። ሊንኩ ካልከፈተላችሁ አናሰፋ የሚለውን ሄዳችሁ ሰርች አርጋችሁ ላይክ፣ ሰብስክራይብ፣ የደውሉ ምልክት ተጭናችሁ ነው። ወገቤ መደነ የብጉር መድኃኒት ማወጣ ያው ይትለያያል የሁላችንም ቆዳ። እውነት ለመናገር ፊታችን የተለያየ ስለሆነ አንዳንድ ሰው በሳሙና የሚጠፋለት ሰው አለ። አንዳንድ ሰው የፊት እነዚህ ቤት ውስጥ የሚሰሩ ነገሮች የሚያጠፋለት ሰው አለ። ፋርማሲም ደግሞ አንዳንድ ሰው በፋርማሲ የሚሰጡ ቅባቶች አሉ። ግን ያው እንደዚህ አይነት ነገሮች ዶክተር ጋር እንደዚህ ፋርማሲ ሄዶ ማሳየት ይቀላል በጣም። አንዳንድ ሰው ብዙ ስለሚያስቸግረው ፊቱ ላይ እንደዚህ ብጉሮች። ስፖርት ሳልሰራ እንዴ መቀነስ ይችላል? ያው ምግብ በደንብ ካስተካከላችሁ ጊዜ ይወስዳል እንጂ ይቀነሳል። ግን ያው ምግብ ዜሮ ምንም አይነት ለሰውነታችሁ መብላት ስላለባችሁና ስለሚረባችሁ ብቻ ትንሽ ለጉልበት የሚሆን ምግብ እንጂ መጠቀም ያለባችሁ ምግብ በ0% ከቀነሳችሁት ካቆማችሁ ትቀንሳላችሁ። ምንም ሰውነታችሁን የሚገነባ ነገር ካልበላችሁ። ሐመድ ምንድነው? እሺ ኩኩሻዬ ያው አንዳንድ ቀን እንደው መደበሪያ በሚለው ነው እንጂ እሺ አልማዝዬ ዳውን አብይ ይመስላል እንዴ ስታይ? አብይ ይመስላል እንዴ ስታይ? ምንድነው? አይ ዳውን አብይ ታይቶኝ ነው። እሺ
እኮ ምን አይነት ምግብ ልብላ? ምን አይነት ፌብዬ ዩቲዩብን ተቀላቀይ። በሚቀጥለው ሳምንት ምግቦች፣ ጁሶች፣ እንደዚህ ሻዮች፣ የጅንጅብል ግሪን አፕል ምናምን ጁሶች ስለምፖስት በዩቲዩብ ላይ ተቀላቀይ። ሊንኩ ካልከፈተልሽ ሀና ሰፋ የሚለው እዚህ ጋር የጻፍኩት ስም በሱ ሰርች ብታደርጊ ታገኘኛለሽ። በሚቀጥለው ሳምንት ጀምራለሁኝ እዛ ላይ። ፈጣሪ መስገን የመዳም ስራ እንደ ስፖርት ነው። ሀኒ ቆንጆ ግን አድናቂሽ ነኝ ውዴ። ማራናታዬ ልክ ነሽ። እሱማ የመዳም ስራ ስፖርት ነው፣ ግን ያው ወገብ ነው የሚቆምጠው እንጂ ለሰውነታችን እና ለጤናችን ለጥንካሬ ጥቅም የለውም። ያው 10 ደቂቃ ትንሽ ስፖርት ብንሰራ የመዳምንም ስራ እንቋቋማለን፣ ጤናችንንም እንጠብቃለን፣ ሰውነታችንም ጥሩ አቋም ይኖረዋል። እምቢ አለሽ ዩቲዩብሽ። ሊንኩ ካልከፈተላችሁ ስሜ ከታች አስቀምጫለሁ፣ ሀና ሰፋ የሚለው ዳውን እና እሺ እሺ። አልማዝዬ አልማዝዬ ቆይ ምን አርጌ ነው እንደዚህ ዳውን ለኔ ተገባኝ? ኢብራሂምዬ አመሰግናለሁ። የወገብ ሞባይል የሚባለው ነገር በምን አይነት ስፖርት ልናጠፋው እንችላለን? ቪዲዮ ላይ ይጠፋል። እሱ ይጠፋል። እውነት ለመናገር ጊዜ ግን ይወስዳል፣ ግን ይጠፋል። ስራ የላችሁም ከዚህ ስራ ማን ጠራሽ? ስራ የላችሁም ከዚህ ስራ ማን ጠራሽ? አልገባኝም። ለውጡ የስፖርት ሰዓት ያው ገና ነው። እስከዛ እናውራ። ሰብስክራይብ ያላረጋችሁ ደግሞ እንድታረጉኝ ነው። ማለትዬ ሰላም ውዴ። አልማዝዬ ቆይ አንቺ ሳቂ። ይሁን ተጠቀም ሳይመን ተጠቀም። መቼ ነው ምሰሪው? ሳራዬ በሳምንት 5 ወይ 4 ቀን ካልደከመን 5 ቀን ከደከመን 4 ቀን ነው ምሰራው። ያው እንደ አንዳንድ ቀን ሙዳችሁም ሲደብራችሁ ስለማልሰራ ነው ሲደብረኝ፣ ግን ገብቼም ቢሆን አበረታታለሁኝ። ሊቭ ላይም ገብቼ ቢሆን ብዙ ባልሰራ ትንሽ እየሰራው እናንተ እንድትሰሩ አደርጋለሁኝ። እና ላይክ ፔጁን ተቀላቀሉና ቀናችንን በዛው ታውቁታላችሁ። የደውሉን ምልክት ተጫኑ ሊቭ ስገባ እንዲደርሳችሁ። ዩቲዩብንም ያልተቀላቀላችሁ ተቀላቅላችሁ የደውሉን ምልክት ተጫኑ። የመዳም መድኃኒትማ ስታወራ ምን ስትል እንደሌለች እርስት አድርጎ ላይፋችሁን ቀለል ለምታረጉት በሱ ብቻ ነው። ምንም አወራች አላወራች እናንተ ስራችሁ ላይ ብቻ ፎከስ አድርጋችሁ ስትሳደብ ዘፈን እንደምትዘፈን እያረጋችሁ ማሰብ። ልጅ ፒታ ሩትዬ አልገባኝም ውዴ አልገባኝም። አዲስ የመጣችሁ ላይክ ፔጁን ተቀላቀሉ፣ ዩቲዩብን ተቀላቀሉ። ሊንክ አለ ከላይ። ሊንኩን ገብታችሁ ካልከፈተላችሁ እዚህ ጋር ሀና ሰፋ በሚለው ገብታችሁ ሰብስክራይብ አድርጋችኝ ነው። ኮኩሻዬ እኔ አላምንም እውነት ገባው እንዴ? አላምንም ማንቺ ፈቲዬ ሰላም ውዴ። እናንተ ግን ለጓደኞቻችሁ ሼር እነ ፈቲ ሁላችሁም ለጓደኞቻችሁ ምንድነው 5-6 ጓደኛ የላችሁም እንዴ? በዋትስአፕ ልካችሁ ሰብስክራይብ የማታስደርጉኝ ለምንድን ነው? እንኳን ደስ አለሽ፣ ሰብስክራይብ አድርጌሻለሁ። ጥላዬ አመሰግናለሁ ወንድሜ። ፋጡም ያልገባኝም ውዴ። አዲስ የመጣችሁ ላይክ ፔጅንም ተቀላቀሉ። የፌስቡክ ላይክ ፔጅ ሀና ሰፋ የሚለው ገብታችሁ ላይክ ግጩትና ሁሌ እንድንገናኝ። ዩቲዩብንም ተቀላቀሉ። የማታው ሰውዬ ናፈቀኝ። ባለ ፓንቴ ማታው ሰውዬ ናፈቀኝ። እናስገባዋለን፣ ዛሬ ጊዜ ካለን እናስገባዋለን። ችግር የለም እናስገባዋለን።
ሰዓት ሆነ ገና በስማም 50 ደቂቃ አለን። 7 ሰዓት ላይ ነው ስፖርት የሚጀምረው። እናንተ ሄዳችሁ ብቻ ሰብስክራይብ እየገጫችሁ ያላደረጋችሁ ሰብስክራይብ እየገጫችሁ ላይክ ፔጁን ያልተቀላቀላችሁ 27 ሰው ሼር አርጌሻለሁ። ሶፊዬ ቴንኪው የኔ ውድ ቴንኪው። ሼር ያላረጋችሁ ለጓደኞቻችሁ በዋትስአፕ እየላካችሁ ሼር። ስለምንድነው ምንም ስትናገሪ ሼር እንዴ እና እንዲደርስ ነው ሰው ጋር። ቆንጆ ነሽ እሙዬ፣ አመሰግናለሁ የኔ ውድ። ለጾታ ሴት ነኝ። እሺ የኔ ውድ አረፈት። እሺ ውዴ ወይየምር ሚሚ አመሰግናለሁ የኔ ውድ። ሊዲያዬ ሰላም ውዴ። አሁን በልቻለሁ። አሁን ነው የበላሁት። እንደውም ከእንቅልፌ አሁን ተነስቼ ከስራ መጣሁና ተኝቼ አሁን ነው የበላሁት። ግን ያው በደንብ አልበላሁም ስፖርት ስለምሰራ ሆዴ እንዳይጠግብ። በደንብ ስትጠግቡ ያው ስፖርት መስራት በሽታም ነው ከባድም ነው። ፀጉሬን በቃ እንደነገርኳችሁ ሞክሩት። ጭቃን ቅባት ሞክሩት። እውነት እኔ አሁን የትላንቷን ሹሩባዬን ተፈትቼ እኮ ነው ሲንጨባረር የትላንቱን ሹሩባ ስፈታ ነው እንዲሆነው። ሳርዬ አመሰግናለሁ የኔ ውድ። ሸምሱዬ አልገባኝም። እኔም አልገባኝም እኮ ቲቢዬ ሰላም ብያለሁ። እስቲ አሪፍ ፈልጊልኝ፣ እስኪ ስራ ፈልጊልኝ። እሺ ውዴ ነይ በውስጥ እስኪ። ሊዲዬ የለም ስራ ሩጫ ሂዷል ኳስ ሊጫወት ስፖርት። አንብቡ ጥላይ አያችሁ፣ አንብቡ የምትለውን ስሟት እስኪ። ኢየሱስ ልክ ነሽ ውዴ። ማራናታ ያው ከደከማችሁማ ሀገራችን ስንገባ በጣም ለሚደክማችሁ ሰዎች እንትን አትበሉ። ግን አንዳንድ ሰዎች ስራን በጣም ካላደከማችሁ ስልክ ላይ ብዙ ሰዓት የምታሳልፉ አሁን 4 ሰዓት 5 ሰዓት ስልክ ላይ የምታሳልፉ ከሆነ 30 ደቂቃ ብትሰሩ ለውጥ አላችሁ። ጤነኛም ይሆናል ሰውነታችሁም አይምሯችሁም። ሁልፋሚዬ አግብቻለሁ። ምንድነው አንተ የምትለው? ለዲ አብዱዬ አልገባኝም። የነሽ ነው? ዱባይ ነው ያለሁት። ያው ስፖርት ሰዓታችን እስኪ ደርስ ፈታ እንበል እናውራ። ያው ሱስ እየሆናችሁብኝ ነው እንግዲህ። ሊቭ ከለመዳችሁ መከራ ነው። እኔ ልንገራችሁ 10 መግብ ላይቭ ነው ላይቭ መግባት ነው የሚያምራችሁ። ላይቭ መግባት ነው የሚያምራችሁ። እኔ ቦርጭ አስቸገረኝ። ምግብ ግን አላቆምም። እንዴ ቦርጭ ካስቸገረሽማ ያው ሁሉንም ነገር መወጣት ነው። ምግብ አላቆምም ብሎ ቦርጭ ማማረር አይቻልም። ያው ምግብ መቀነስ ነው። ዱባይ ነኝ አልኩ እኮ። ያው ቦርጭ እስኪ እንዲጠፋ እስከፈለጋችሁ ድረስ ምግባችሁንም መቆጣጠር አለባችሁ። ቢያንስ ብራውን ዳቦ በብዛት የምትበሉ ከሆነ ዳቦ ቀንሱ። ብራውን ዳቦ መብላት ጀምሩ። መኮሮኒ ፓስታ አታብዙ። ቺዝ መብላት አቁሙ። ያው ኬኤፍሲ በርገር ምናምን የምትበሉ ሰዎች ለጤናችሁም ሲባል አቁሙ፣ ለውፍረት ብቻ ሳይሆን። እኔ ሞባይል መጣፊያ እሺ ውዴ ሂጂ። እሺ ሂጂ። አልማዝ ያው ሁለት ወር ወዶ አይቻልም። ሌላ መፍትሄ
ያው ስፖርት ነው በቃ። ምግብ ደግሞ በጣም የሚያስቸግራችሁ መቆጣጠር ማችሉ ሰዎች ስፖርት በደንብ አድርጋችሁ መስራት አለባችሁ። መዳም ቤት ነሽ? አይ አይደለሁም ውዴ። ዳውን ማንን ነው? እሺ ምን እንብላ? ሰላጣ፣ ጁስ ምች ማለት ለራሳችሁ ለግል መስራት የምትችሉ ሰዎች እንደነገርኳችሁ ኢቲቪ ላይ ተቀላቀሉ። በግል ምግብ መስራት የምትችሉ ሰዎች ጁሶች ምናምን በቅርቡ በዛ በቆንጆ አርጌ ቪዲዮዎች ለቅላችኋለሁ። ምግብ ምናምን ሃኒ ዛሬ ስፖርት ለጠኝ ነው። እሺ ፈቲያ የስራ ሂጂ። ነገ ቪዲዮም አለ። ስራው ካልደከመሽ ቪዲዮን ስለምለቀው መተሽ መስራት ትችላለሽ። ግን የሚደክምሽ ከሆነ ነገ በደንብ እንሰራለን። ዛሬ ማሰሩ የሚደክማችሁ ስራ የምትሄዱ ሰዎች ነገ እጥፍ አድርጋችሁ ታወጡታላችሁ። በዚህ ሰላም ናንዬ ሰላም ቦርጭ ላስቸገራችሁ እስኪ ጠዋት ከቁርስ በፊት ሙቅ ውሃ ጠጡ። አዎ ሙቅ ውሃም ጠጡ። ትክክል ነህ። ሙቅ ውሃ አሪፍ ነው። ጠዋት ብቻ ሳይሆን ቀዝቃዛ ውሃ ጠጡ። በጣም ወፍራም የሆናችሁ ሰዎች ቀዝቃዛ ውሃ በተቻላችሁ አቅም ቀንሱ። በራድ ውሃ ለመጠጣት ሞክሩ። ያው ይከብዳል ግን ስትለምዱት ምንም ማለት አይደለም። አብዲ አመሰግናለሁ። ኤልሲ ሰላም ፍቅር ሰላም። ሂዱ ሰብስክራይብ ያላረጋችሁ ዩቲዩብን ሰብስክራይብ አድርጋችሁ ነው። እሺ ማንቺ ያመሰግናለሁ። ያው ሁለት ወዶ የለም እንግዲህ ስፖርት ህመም ቢኖረው ጤናም ተወዶ ሰውነትን መቀነስ ተፈልጎ ስለማይቻል ፍቅር አልገባኝም። ነይ እስኪ በውስጥ ቤንቲ ያመሰግናለሁ የኔ ውድ ስላደረግሽኝ። ለጓደኞቻችሁ አድርሱ፣ በውስጥ ላኩላቸው። እሺ ያደረጋችኝ ኤልሲ ያመሰግናለሁ ውዴ። እኔም ውድድ ያውም ከነባሌ ነው። እሺ ውዴ አመሰግናለሁ። አንበሳ አዩ ተማሩ። እሺ ፈጠረሽ አስተካክሉ ነው ስፈጠረኝ አስተካክሎ ነው። ፍቅርዬ እድለኛ ነሽ የኔ ውድ። አዎ አንዳንድ ሰዎች ምንም ቢበሉም የማይወፍሩ አሉ፣ ጥሩ ሰውነት ያላቸው አሉ። እድለኛ ናቸው። ግን ለጤናሽ ደግሞ መስራት አለብሽ። ጤነኛ ሰውነት የሚያምር ሰውነት ስላላችሁ ጤነኛ ሰውነት አላችሁ ጥንካሬ አላችሁ ማለት አይደለም። ለጥንካሬ መስራት አለብሽ። ቀለል ያለ ስፖርት ዜኒዝዬ እሺ መልሳለሁ። ምን አልሽኝ? አላየሁትም። ኮሜንት እየፈጠነ ስለሆነ ዛሬ ስፖርት የለም አለ 7 ሰዓት ላይ ኮን ስፖርት የምንጀምረው። ግን ሰብስክራይብ ያላረጉኝ ሰዎች እንዲያረጉኝ ነው የመጣሁት ላስታውሳቸው። እውነት እሺ ውዴ። እሺ የሆነ ውድ ቤንቲያ አመሰግናለሁ። የሆነ ውድ ማንቺዬ ምንድነው አግብተሻል? በቅርቡ አገባለሁ። ሰርጌን ትበላላችሁ በቅርቡ። የኔን አትመልሽም? ማር መልሳለሁ። ያየሁትን ቶሎ ለመመለስ ሞክራለሁ። ሱሬን አምጪልኝ። ስፖርት ሂዶ አልኳት ሊጫወት። የሚያወፍር ድንች ብሉ። ድንች እየቀቀላችሁ ወጥ እያረጋችሁ። እውነት ድንች በጣም ነው የሚያወፍረው። ቺዝ በርገር፣ ያው በርገር ኬፍሲ ምናምን ያወፍራል። ግን ያው በሽታውንም ነው የምትይዙት። ስለዚህ በትክክለኛው መወፈሩ ይሻላል። ነገርኩሽ ውዴ የሚያወፍር ነገር። ትግስት ያዝም አላልኩም። አዩ ነኝ። እሺ
ከሆነ ማስፈራሪያ ነው እንዴ? ሀዩዬ ለእኔ ሙዴት ፍቅርዬ ስንት ሰው አድርጋችሁኛል? 600 አስገብታችሁኝ ነው። መቼም ስልኬን ስከፍተው ያ 600 ገብቼ ነው ማየው። ምን ትዝይ አልገባኝም። ምን ላይ ናችሁ? ሲሲ ኧረ ክኩሻይ ተቀደምሻ የት ነበርሽ? ዜዲ ሰላም እንዴት ነሽ? እንዴት ናችሁ? ለስፖርት ግን እየተዘጋጃችሁ ሰዓት እየደረሰ ነው። ስፖርት ከመሰሩ ሰዎች 30 ደቂቃ ነው የቀረን። እየተዘጋጃችሁ አልማዝዬ ሰላም እሺ እኔ ወድ እሺ ሀዩ እሺ ፍቅርዬ የሽዬ መቅደስዬ እንዴት ነው ቢሚላችሁ? በስሜ ሰርች አድርጋችሁኝ በሊንኩ ሳይሆን በስሜ ሰርች ካደረጋችሁ ያው አካውንት ካላችሁ ማድረግ ትችላላችሁ። ዩቲዩብ አካውንታችሁ የሚያደርግ ከሆነ ሀና ሰፋ የሚለውን ሰርች አድርጋችሁ ቀጥታ በዩቲዩብ ይወጣል። ሀይሚዬ ሰላም። ስፖርት የምትሰሩ ሰዎች ተዘጋጁ፣ ሰዓት እየደረሰ ነው፣ እንጀምራለን። ልብሳችሁን ትጥቃችሁን ምናምን አዘገጃጁ። ዛሬ ከወገብ በታች ነው የምንሰራው። እሺ ክክሽን እንጃ እንዴት አልገባኝም። ሳትዋሺ ስራ የለሽም እንዴ ዘይነብ ተፈራ? አዎ መልካም ጊዜ ነው ውድ። ቤት ነው የምሰራው። ዘይዲ ቤት ነው የምሰራው። እሺ የሺ በፍቅር ዜዲ አልገባኝም። ከታች ጻፍሽው ላይ ከላይ ያለሽው ዜዲ ገብቶኛል። ከታች ያለሽው ዜዲ አልገባኝም። እሺ ስወልድ አብረን እንሰራለን። እሺ ዘይነብ እሺ እኔ ውድ ትግስትዬ መልካም የስፖርት ጊዜ። እሺ እኔ ውድ መልካም ሃይማኖት ያመሰግናለሁ። አይደለም የተጠየቁት ጥያቄ እኮ የት ነው የምትሰሪው ስፖርቱን እኮ ነው። ከዛ ቤት ነው ያልኩት እንጂ ቤት እሰራለሁ ማለት ነው። አሊ አዲስ ገብ ነክ። ያው እንግዲህ አዲስ ገብ ስለሆን ካይገባክም ያው ስትቆይ ምን እንደማወራ ይገባካል ወንድምሽ። የለም ስፖርት ሄደዋል ዘይነብዬ። ያው ድንች በሉ መወፈር የምትፈልጉ ቺዝ በሉ ዳቦ በሉ።
ናዝነትዬ ሰላም ብያለሁኝ አዲስ የመጣችሁ ዛሬ። እሺ ዜንትዬ ሰሩ አብዱ ለምንድን ነው ለሚስትክ ነው የምትጠይቀው? ለአንተ ለሚስትክ ከሆነ ገመድ በዘላ አሪፍ ነው። ድምሽ ደግሞ የኔ ነው እንደሚመስላል። እሺ ያው ወንድም አገኘሽ ማለት ነው ከተመሳሰለማ። ጌቱ ያመሰግናለሁ። ዘይነብዬ ቴንኪው አምክ ሃይ ብያለሁ። መዳም ትቆጣለች አልገባኝም። አሚናዬ ቴንኪው ዲ ሊንኩን መጻፍ ሊንኩ ከላይ ያለ የምትፈልጉ ሰዎች የዩቲዩብ ሊንክ ከላይ ያለ ሊንኩ አንዳንድ ሰው ስለማይከፍትላችሁ ከታች ደግሞ ስሜን አስቀምጬላችኋለሁ በዛ ሰርች ማድረግ ትችላላችሁ። መስዬ ሰላም ሀነንዬ ሰላም 7 ሰዓት ይሁን ብዬ እኮ ነው 7 ሰዓት ላይ ነው ብዙ ልጆች የሚመጡት። ያው ሰዓቴ 7 ሰዓት ስለሆነ ሁላችንም ሁሌ የተለመደው ለዛ ነው። ቦርጭ የሚያጠፋ ምንድነው? ያው ሙሉ ወርካውት መስራት አለባችሁ። ቦርጭ ብቻ የሚያጠፋ ስፖርት የለም። አንድ ላይ ነው መስራት ያለባችሁ። ቢኒ ግን አለ አሸናፊ አለ። እንዴት አወቀው? እሺ ዘይነብዬ ችግር የለም እንሰራለን። አልማዝዬ እንዴ እኔ ናታን እያነበብኩ እኮ ነው ውዴ። ሁላችንም እያነበብኩ ነው። የሚያልፈኝ የለም። እስኪ ጻፊ አሁን አልማዝ ናርዶስዬ ሰላም ስምሽ ማን ነው ስምሽ? አልገባኝም። አዎ አለ ዛሬ ስፖርት አለ 7 ሰዓት ላይ እንጀምራለን። ከወገበታችን እንጃ የሚያወፍር ሳይሆን ያው እኔ ስፖርት የሚያወፍር ሰውነት ለይቶ ለማወፈር እውነት ለመናገር ከባድ ነው። እኔ ጋር 6 ተኩል ሆኗል። እኔ ጋር 6 ተኩል ነው። ዱባይ 6 ተኩል ሆኗል። አሸናፊ ማን ነው? አሸናፊማ ማንክ በውስጥ እመጣለሁ። ዛሬ ነው ያየው። እሺ መስዬ ዛሬ ካየሽኝ ላይክ ፔጅ ሀና ሰፋ የሚለው ላይክ ፔጅ ግቢና ሜቢ ሼር ሆኖ ስላየሽው ስለማታውቂው ፔጅን ላይክ ፔጅን ገብተሽ ተቀላቀይ። ከዛ ቤተሰብ ትሆኛለሽ። ስምሽን ንገሪን። ሀና ሰፋ ይሄው እዚህ ጋር ፒል አድርጌ ያስቀመጥኩት ይታያችኋል። ሀና ሰፋ የሚል ፒን አድርጌ ያስቀምጨዋለሁ። የፌስቡክ ስሜም የፌስቡክ ላይክ ፔጅም የዩቲዩብም ስም ሀና ሰፋ ነው። ይሄው ጻፍኩት። ስሜን ለምትፈልጉ ያው ሼር ሆኖ የደረሳችሁ ሰዎች ልወፍር ፈልጋለሁ። ድንች ብሉ። ብዙ የሚበላ ነገር አለ። በምግብ ነክ እንደነገርኳችሁ በዩቲዩብ ላይ ይዤ እመጣለሁ በሚቀጥለው ሳምንት። ካልተቀላቀላችሁ ተቀላቀሉን። ለመቀነስም ለመወፈርም እዛ ላይ ሰራለሁኝ ምግቦች፣ ጁሶችና ሻዮች። እስካሁን አላመንኩም። ምንድነው አሸናፊ ማነክ? ምንም ያላመንከው? እሺ ማን መስዬ? እሺ የኔ ውድ ያው ታገኙኛላችሁ እዛ ጋር ጽፌላችኋለሁ። በእኔ እኮ ነው አሸናፊ በእኔ ነው። የቢኒ ለውጥ የሚደነቅ ነው። የኔ ነው እርሜ ለኔ። የፍቅር መድኃኒት ምንድነው? እሱ ግድ ደግሞ ይሄ እንደዚህ አይነት ወሬዎች የምናወራው ደግሞ ኩኩሻዬ ያው በዛ ፕሮግራማችን ነው። በሐሳብን በመናንሸራሽርበት ፕሮግራማችን ስለሆነ
እዛ ተቀላቀይ። በዛኛው ፕሮግራማችን ነው። ዘይንዬ የሰፈር ልጅ ነሽ? የት? እዚህ ዩቲዩብ ላይ አልመጣሽልኝም። ሊንኬ ከላይ አለ። ሊንኬ ካልከፈተላችሁ ስፔሊንጉን በደንብ ይዩት። ሀና ሰፋ የሚለውን ስፔሊንግ በደንብ ይዩት። በደንብ ነው የሚመጣው ስፔሊንጉን። አንዳንዴ ኤን ደብል የሚያረግ ሰው አለ። ኤን ደብል ካረጋችሁ አይከፍትላችሁ። ኤስ ደብል አሰፋ ስትጽፉ ኤስ ደብል ካረጋችሁም አይከፍትም። ሌላ ሰው ጋር ነው የሚወስዳችሁ። ቪዲዮውን ላሳያችሁ የዩቲዩብን እንድታቁት፣ የሌላ ሰው ላይ እንዳትሄዱ። ቀነስ የምፈልገው ቦርጭ። ኦኬ ትቀንሻለሽ ውዴ። ያው ስፖርት መስራት ነው ዋናው። ፕላስቲክ ሰርጀሪ ነው እያወሩ ነው። ፕላስቲክ የቢኒም ቦርጭ ነው። ፕላስቲክ ሰርጀሪ ነው ነው ያኔ ውጤት ነው። ፈጥሞዬ ያመሰግናለሁ። እኔ መቀነስ ነው በቃ። መቀነስ የምትፈልጉ ተቀላቀሉ ግሩፑን። ሀኒዬ እኔ ቆንጆ ቦርጭ ማጥፊያ ምንድነው? ቦርጫው ብቻውን አይጠፋም፣ ትንሽ ይከብዳል ብቻውን ለማጥፋት። ስለዚህ አትሊስት ሙሉ ሰውነታችን መስራት መቻል አለበት። ያው ሙሉ ሰውነታችንን ስፖርት ካሰራን በኋላ ነው የቦርጭ ማጥፊያ ላይ በደንብ ትኩረት ማድረግ የምንችለው እና ቦርጫችንን በደንብ እንዲጠፋ እንጂ የቦርጭ ማጥፊያ ብቻ አይሆንም፣ ይከብዳል ትንሽ። ይሄው ይሄ ነው። እሺ እኔ ይሄኛው ነው። ይሄ ነው እኔ በትክክል ይሄን ከጻፋችሁ እና ሰፋ የሚለው ይሄ ከመጣላችሁ ይሄ ነው እኔ። ይሄው እዚህ ጋር ጽፌላችኋለሁ ስፔሊንጉን፣ በሱ ከጻፋችሁ ታገኛላችሁ። ኩኩሻዬ አልገባኝም። ምንድነው አንቺ ልጅ ታንታችሁ? እኔ መሞት ነው የምፈልገው። እንደዚህ ሌላ ሀሳቦች እንግዲህ ላይክ ፔጁ ላይ ገብታችሁ እንደዚህ አይነት ሀሳብ ያላችሁን ሰዎች እንቀይራለን። ለምን ትሞቻለሽ ወይስ ለምን ትሞታለህ? እንደሱ አይነት ወሬዎች የምናወራባቸው ስለ ህይወት፣ ስለ ላይፍ ከስፖርት ውጪ የምናወራቸው ወሬዎች አሉ። ላይክ ፔጁ ላይ ሀና ሰፋ የሚል ላይክ ፔጅ አለ ፌስቡክ። እሱ ላይ ሄዳችሁ ላይክ እየገጫችሁ ቤተሰብ ሁኑ። ቅድስትዬ አፋልጊ ስራ ጠፍቷል። እኔ ኦፊስ ውስጥ ነው የምሰራው ውዴ። ኦፊስ ውስጥ ስልሽ የቢሮ ሰራተኛ አይደለሁም። ተስፋዬ አገኘከው? ቴንኪው ወንድሜ። ታገኙታላችሁ በስሜ ሰርች ካደረጋችሁ ቀጥታ ነው የምታገኙት። ሂዱ ተቀላቀሉ። በሚቀጥለው ሳምንት በሰፊው በዛ እንጀምራለን። አንድ ላይ በቀደም የነበራችሁ ልጆች ታውቃላችኋል 500 እንዴት እንዳስገባችሁኝ። 1000 ግን በሰፊው ነው የምናከብረው። ዘይነባዬ አልገባኝም። ምን ነው ያው ለሌላ ሰው ነው አይ ቲንክ ሪፕላይ ያደረግሽው። ሂዱ ያላደረጋችሁ ሰዎች እያደረጋችሁ ነው። ገና 20 ደቂቃ አለን። የስፖርት ሰዓት መጀመሪያ 20 ደቂቃ አለን። ስለዚህ 20 ደቂቃ እስኪደርስ ሂዳችሁ ገጭ እያደረጋችሁ ነው። የትናንቱ አልቅሽ አረ ለቅቄዋለሁ። የትናንቱን ለቅቄዋለሁ። ስፖርቱን ለቅቄዋለሁ። ላይክ ፔጅ ውስጥ ብትገቢ የትናንቱን ስፖርት ታገኘዋለሽ። የትናንቱ ስፖርት ሙሉ ሰውነት መቀነስ የምትፈልጉ ሰዎች ደጋግማችሁ ስሩት። ዛሬ የምንሰራው ከወገብ በታች ለምትፈልጉ ሰዎች ነው። አልገባኝም። አሸናፊ ምን በልቶ ነው የቀነሰው? አልገባኝም። ኬቶ አልገባኝም። አሸናፊ አልገባኝም።
አዩዬ አመሰግናለሁ የኔ ውድ አመሰግናለሁ ስላደረግሽኝ። በውስጥ መስመር ደግሞ ያው ለአንድ ለአራት ለአምስት ፍሬንዶችሽ ላክ ላንቺ ነው። እሺ ውዴ ምንድነው? አላየሁትም ነበረ ጥያቄውን ውዴ ጻፊ እስኪ አሁን። ቦርጭ ብቻ እንዴት ይቀንሳል? ቦርጭ ብቻ ለመቀነስ አመታት ሊወስድ ይችላል። ስለዚህ ሙሉ ሰውነት ስፖርት ሰርተን ሰውነታችን ትንሽ ከተሟሟቀ በኋላ እጃችንን ምናችንን የሚያጠነክር ስፖርት ከሰራን በኋላ ሆዳችን ላይ በደንብ ፎከስ አድርገን መስራት አለብን። ቦርጭ መቀነስ ያለብን እንጂ የሆድ ስፖርት ብቻ ብንሰራ ምንም ጥቅም የለውም። ሆዳችንን ከማጠንከር ውጪ እዛው ላይ ነው ስጋውን እዛው ላይ ነው የምታጠነክሩት እና እዛው ነው ሰውነት ስጋው ቁጭ የሚለው። ስለዚህ አትሊስት አንድ 10 ደቂቃ ሌላ ስፖርት የሙሉ የሰውነት ስፖርት እንቅስቃሴ ካረገን በኋላ ሆዳችሁ ላይ ድግምግም አድርጋችሁ የሆድ ስፖርት ብትሰሩ ነው አሪፍ። መስዬ አሁን እኮ ተበላሽቷል። የድሮስ ፎቶ የድሮ ነው የ6 ወር ምናምን ከ6 ወር በፊት ያለ ነው። ግን አሁን እሱን ማምጣት ነው የምፈልገው እንጂ የራሴ ነው። ሃይሚ አመሰግናለሁ የኔ ውድ ነው ማረጋችሁ። አመሰግናለሁ። ኦኬ ዘይነባዬ ነይ በውስጥ እሺ፣ ነይ በውስጥ እነግርሻለሁ። አስጠላኝ ፎጋሪውዬ አመሰግናለሁ። አሸናፊ አልገባኝም። ዛሬ በደንብ ታነቢያለሽ ማሻአላህ። እሺ እኔ ውድ ያው ተረጋግቼ እያነበብኩ ነው። ያው ዛሬ መጣሁት ስፖርት ሰዓት እስኪንሰራ እንደዚህ እንድናወራ ነው። ያው ስፖርት እየሰራችሁ ማንበብ ስለማይመች እንጂ ባነብ ደስ ይለኛል። አገኘሁሽ ሰብስክራይብ አድርጌሻለሁ። አመሰግናለሁ። ማሂ እንዴት ነሽ ውዴ? ሰላም ነሽ ወይ? ያው የጠፋሁበትን ምክንያት እንግዲህ ገብቶሻል። በኋላ ደግሞ አወራሻለሁ በውስጥ። ሃይሚ አመሰግናለሁ የኔ ውድ። እሺ አመሰግናለሁ የኔ ውድ። ሁሉም ካለ እሺ ውዴ። እሺ መስዬ አልቀንስም ዝም እዛው ላይ አጠነክረዋለሁ። ሆዴ ትንሽ ስፖርት በደንብ ሰርታችሁ ስታቆሙ የጠነከረው ሰውነታችሁ ሲለቅ ትንሽ ያስጠላል እና እሱ ሰውነቴ ትንሽ ለቀዋል። ግን ትንሽ ኪሎ ጨምሬያለሁ። ኪሎዬ ይሁን ብዬ ኪሎን ወድጄዋለሁ። ግን ሰውነቴን ማጠንከር ነው የምፈልገው። እዛው ላይ ሆኖ ሲጠነክር አሪፍ ውበት ይኖረዋል፣ ጤነኛም ነው። ሃይሚዬ ዌልካም። ቆየን ከመጣን ዘይነባዬ ምን መነጽሩን አውኩ። መነጽር እኮ አልነገርኩሽም እንዴ? በቀደም አልሰማሽም እንዴ ስናወራ? ያው ቴክስት ማላረገው ለዛ ነው ማላነበውም። ያው ዛሬ አሁን በደንብ እንቅልፌን ስለተኛው ገና እንደተነሳው ስለመጣው ነው እንጂ እንደነገርኳችሁ ነው። በቀደም የነበራችሁ ኪቶ የሚባል መድኃኒት አለ። ቦርጭ ለመቀነስ ጎዳትም አለው። ከሌሊት ይጎዳል እንዴ? ኧረ በስመ አብ አሸናፊዬ፣ ምን ነው ምን አረግንክ? ጤና ኩላሊታችንን አተንን ቀንስ እንዴ? ይቅርብን። እንደሱስ አይቀርብን፣ በስፖርታችን ይሻለናል።
ፀጉርሽ የፀጉሬን ነው? አዎ የራሴ ነው። ምን ነው እንትን ይመስላል ወይግ ይመስላል። መቅደስ እያመሰግናለሁ የኔ ውድ ኑሩልኝ። ባይ ባይ ጥብ አልገባኝም። መረጃውን ምናምን አልገባኝም። ወንድሜ ኳስ ሊጫወት ሄደ። ኳስ ይጫወታል። አዎ አሸናፊ ኩላሊታችን ፌል እንዲያረጋ አስቦ ይሆን አላውቅም። ኩላሊት ፌል ያረጋል ግን ሰውነት የሚያስቀንስ አለ ይለናል ወንድማችን። ኩላሊታችን ኑሮ ቦርጫም ብንሆን ይሻላል ብለናል። ከቻልን በስፖርት ብቻ ነው የምናጠፋው እና በምግብ ኩኩሻዬ ፌመስ ስትሆኝ እንዳትሳደቢ። ይኸው እመስላለሁ እንደው እመስላለሁ። አረ በስመ አብ አልመስልም እኮ ኩኩሻዬ። ያስታውቃል እኮ እንደሱ አይነት ሰው እንዴ። ጉዳት ካለውማ እኔ ጠለብ አዎ አይ ጉዳት ያለው ምን ያደርግልናል? ማሚ ነኝ። አመሰግናለሁ የኔ ውድ አመሰግናለሁ ሩታዬ ቴንኪው። ሰላም። ስንት ደቂቃ ቀረን? 15 ደቂቃ ነው የቀረን። ልብሳችሁ ምናችሁን ተዘጋጃጁ። 15 ደቂቃ ነው ለስፖርት የቀረን። እኔ እስከዛ ምንጣፌን ላነጣጥፍ። እናንተ እዚህ ጋር ያላችሁ 70 ምናምን ሰዎች ሰብስክራይብ ያላረጋችሁኝ ሂዳችሁ ሰብስክራይብ ገጭታችሁኝ ለጓደኞቻችሁ ሼር አድርጋችሁ ጠብቁኝ። ከዛ ስፖርት ምን እንጀምራለን። እኔ ምንጣፌን ላነጣጥፍ አሁን ልውጣና ኦሬዲ 10 ምናምን ደቂቃ ነው የቀረን። ትጥቃችሁን ልብሳችሁን ያለባበሳችሁ ደግሞ ለባብሳችሁ ተዘጋጅታችሁ ጠብቁኝ እንዳትሄዱ የትም። እኔ ሰሞኑን ካንቺ ጋር እየሰራው ይርበኛል። የሚርባችሁ ሰዎች እንትን የለውዝ እንትን አላ መሲ የለውዝ ምንድነው የሚባለው? የለውዝ ዳቦ ላይ የሚቀባ ፒነት በተር ማለት ነው። የለውዝ የሚቀባው ነገር የለውዝ ዳቦ ላይ የሚቀባው ለውዝ ፒነት በተር ያው እሱን በጣም የሚርባችሁ ከሆነ በዳቦ ቅብት አድርጋችሁ ብሉ። ለውዝ ይዘጋል። እንደዚህ ትንሽ ቀለል ያለ መራብ ከሆነ ደግሞ ሲርባችሁ በማንኪያ አጥታችሁ ላስ ያረጋችሁ በሰላጣችሁ በመናምን እየሸወዳችሁ ምግብ ሆድ እንዳስለመዱት ነው። ሆዳችሁን እንዳስለመዳችሁት ነው። እየቀነሳችሁ ስትመጡ በደንብ ነው መቆጣጠር የምትችሉት ምንም እስከማይመስላችሁ ድረስ። በደንብ ደግሞ ጥግብ እያላችሁ መብላት ከለመዳችሁ ጥግብ እያላችሁ ሆዳችሁ እየሰፋ ነው የሚመጣው። ስለዚህ ሆድ እንዳስለመዱት ነው። ሆዳችሁን እየቀነሳችሁ አንዴ ቀንሱ አይደለም ግን መጠኑን ትንሽ ከዛ ወደምትፈልጉበት ያክል ማድረስ ትችላላችሁ። ሰላም በቃ እኔ ምንጣፌን አነጣጥፌ ልምጣ። እናንተ እስከዛ ሰብስክራይብ ያላረጋችሁ በሊንኩ ያልከፈተላችሁ በስሜ አድርጋችሁ ጠብቁኝ። ለጓደኞቻችሁ ሼር አርጋችሁ ምናምን ነው መጠብቁኝ። እኔ 10 ደቂቃ ምንጣፌ ምናምን ላነጣጥፌ ስፖርት ማዘጋጃ ነኝ እመጣለሁ። ይሄን ያመሰግናለሁ። ይሄው ሞክሩት። ጭቃ ቅባት ነው። ጭቃ ቅባት ሽሩባ ነው። ፈትቼ ጭቃ ቅባታችሁን ልቅልቅ አርጋችሁ ሽሩባችሁን ተሰርታችሁ ስትፈቱት እንደዚህ ይሆናል። እኔ ፈሳሽ ነበር በፊት መቀባው። አሁን ጭቃ ሞክሬው አሪፍ ሆኖ ብታዩት ፍፍት ይላል። በዛ ላይ ልስልስ ይላል እና ቻው ጠብቁኝ። 10 ደቂቃ ከ10 ደቂቃ በኋላ እመጣለሁ። ላይክ ፔጅን ያልተቀላቀላችሁ ቶሎ ተቀላቀሉ ስገባ እንድታገኙኝ እና በቃ ቻው ማለቱ ይከብዳል 10 ደቂቃ ስለሆነ። ምንጣፌን አነጣጥፌ ልምጣ። ስፖርት መስሪያዎቼን እቃዎቼን ላስተካክልና ልምጣ። ጠብቁኝ። የትም ወደዛ ወደዚህ ዙረት ምናምን እንዳትሄዱ። ቻው